በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጊዜው የጥር ወር ነውና በጥርና በየካቲት በተለይም አብይ ጾም እስኪገባ ድረስ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ብርሃነ ልደት በማስከተል የጋብቻ የሰርግ ሁኔታዎች በብዛት የሚከናወኑበት ጊዜ ስለሆነ ቤተ ክርስቲያናችንም ደግሞ በዚህ መልኩ የምታስተምረን እጅግ በጣም ሰፊ ትምህርትም ስላለ ባለፈው ከቃና ዘገሊላ ጋር በተያያዘ ወደ እናንተ ያደረስነው አንድ መርሃ ግብራችን እንዳለ ሆኖ ለዛሬ ደግሞ ምናልባትም በክፍል አንድ ከጋብቻ ጋር በተያያዘ ልንሰማ የሚያስፈልገንን ተጨማሪ ጉዳዮችን ነው ይዘን የተመለስ ነው። ምናልባት ከዚህን ቀደም ከ5ም ከ6ም ዓመት በፊት ወደ እናንተ ያደረስናቸው መርሃ ግብሮች አሉ። እነሱንም መለስ ብለን የምናይበት ነው። ሰርግን በተመለከተ ሙሽራና ሚዜ፣ ሴት ሙሽራ ከወንድ ሙሽራ ቀኝ ለምን ትሆናለች? በተለምዶ የምንሰማው የ80 ጋብቻ የሚል ነገር አለ። 80 ለምን ተመረጠ? ከክርስትና ሕይወታችን ጋር የተያያዘ የ80 ውል ተፈራረሙ ሲባልስ ምን ማለት ነው? እነዚህን የምንመለከትበትን ነው የመጀመሪያውን ክፍል ለዛሬ እንደሱ እንደ አምላካችን ፈቃድ ይዘን የተመለስ ነው። በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ምሕረት ደግነቱ በስቶልን እሱ እንደረዳን መጠን ምንጮችን ጠቅሰን ወደ እያንዳንዳችን ልቦና አምላካችን በቸርነቱ አድርሶልን ለፍሬ ለበረከት አድርግልን እያል ደጅ እየጠናን በምንከታተለው መንፈሳዊ የዩቱብ አገልግሎታችን አሁንም የነጻች የጎላች የተረዳች የቅድስት ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን ከዚሁ ከጋብቻም ከሰርግ ጋርም የተያያዘ ከምታስተምራቸው እጅግ በጣም ሰፊ ትምህርቶች የተወሰኑትን ነው ለዛሬም ቀንጨብ አድርገን የምንመለከተው። ለዚች ሰዓትና ደቂቃ እንድንደርስ ፈቃዱ ይሆንልን፣ ቸርነቱን ያበዛልን፣ ምሕረቱን ከኛ ያዳራቀ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይደለ በዘላለማዊ ፍቅሩ እየተመለከተ ለፍርዱ አሳልፎ ሳይሰጠን ይችን ዕለትና ደቂቃ ባርኮ ቀድሶ ዳግም የንስሐ ዕድሜ አድርጎ የሰጠን የሁላችን አባት የሁላችን ጌታ የሁላችን ሕይወት የሁላችን መድኃኒት ቸሩ አምላካችን አማኑኤል አምላካችን የድንግል ማርያም አንድያ ልጇ ነውና ክብርና ምስጋና ለእርሱ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ለገናና ስሙ ይሁንልን። ርርተ ሕሊና ርርተ ልቦና አንዳችም ነውር የሌለባት እርሱን በሱ ፈቃድ ወልዳ የሰጠችን የመስቀል ላይ አደራ እናታችን ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት አፍጣኒተ ረድኤት አቁራሪተ መዓት አማላጅቱም ዘወትር ከኛ ጋር ያለው ቃል ኪዳኗ ልጅ ወዳጄ የሚለው የማያሳፍረው ጸሎቷና ምልጃዋ አብሮን ስላለ ለዚህ ሰዓት እንድንደርስም ፊት የማያስመልሰው አንገት የማያስቀልሰው እኛን ዘወትር የሚያስበው ልቦናዋ አብሮን አለና የእናትነት ፍቅሯ አልተለየንምና ስሟ የከበረ የተመሰገነ ይሁን። እሱ የጠራቸው የመረጣቸው ያከበራቸው ያጸደቃቸው ለሁላችንም በእውነት በቃል ኪዳናቸው እንድንታመን የሰጠን የቅዱሳኑ ሁሉ ቃል ኪዳን አብሮንም ስላለ በፊቱ ባለሟልነትን ስላገኙ ስለነዚህ ሁሉ ደጋግ ቅዱሳን ሲል አምላካችን ቸርነቱን እንዲያበዛልን እየተማጸን ነው። እንግዲህ ለዛሬም ይህንኑ መርሃ ግብራችንን እንዲህ የምንከታተለው ከጋብቻ ከሰርግ ጋር በተያያዘ አምላካችን የሚያስተምረንን እንዲህ እንከታተላለን። ዘርዘር ወዳለው ከላይ በርዕስነት ወደ አነሳናቸው ጉዳዮቻችን ከመሄዳችን በፊት ቅዱስ ያሬድ ዘመነ መራዊን ይህን ያለንበትን ጊዜ 2 ጊዜ እንደሰራው የሚያሳስበውን አንድ መልእክት በቅድሚያ እናድምጥ። እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያናችን የዘመን አከፋፈል ከታኅሳስ 26 እስከ ቅበላ ወይም ደግሞ በዓተ ጾም ድረስ ያለው ጊዜ ዘመነ መራዊ በመባል ይታወቃል። ይህም ዘመነ መራዊ የክርስቶስ ቀዳማዊ ምጽአትና የተስፋው ፍጻሜ የሆነው ልደቱ የሚታሰብበት ክርስቶስ የቤተ ክርስቲያን ሙሽራ መሆኑን በማሳየት የሚዘመርበት ከዚህም ጋር የክርስቶስና የቤተ ክርስቲያን ምሳሌ የሆኑት ሙሽራውና ሙሽሪቱ በአቂበ ንጽሕና በክብረ ድንግልና ቆይተው ድህረ ልደት በሚስጥረ ቁርባን ጋብቻቸውን የሚፈጽሙበት ተድላ ደስታ የሚደረግበት በአበይት ዘመናት መካከል የሚገኝ ንዑስ ዘመን ነው። ወቅቱ ዘመነ መራዊ የተባለበት ምክንያት በአርአያ እግዚአብሔር የተፈጠረው የሰው ልጅ በፈጸመው የሕግ መተላለፍ ምክንያት ጥፋተኛ ሆኖ በመገኘቱ ከፈጣሪው ጋር የነበረውን ኅብረት አጥቶ ምቹ ስፍራ ከሆነችው ከኤደን ገነት ወጥቶ በእርሱ ምክንያት እሾህና አሜኬላ እንድታበቅል በተረገመችው ወይም ወደ ተረገመችው ምድር ተጥሎ የነበረበት ጊዜ ስለነበር ነው። ኦሪት ዘፍጥረት ምዕራፍ 3
ቁጥር 22። እንግዲህ ቅዱስ ያሬድ ይህንን ዘመነ መራዊን 2 ጊዜ ሰርቶታል። የመጀመሪያው ለልደት 3 ቀን ሲቀረው ሲሆን ሁለተኛው ደግሞ ከልደት በኋላ የተሰራው ነው። ይኸውም በምስጢር እንደሆነ ሊቃውንት ይናገራሉ። ዘመነ መራዊ በወልደ እግዚአብሔር ሰው መሆን ምሕረት ከሌለው ጠላት ድነን ሕይወት ያገኘንበት፣ ኃጢአት ከኛ የተወገደበት፣ የደስታ በዓል የምናደርግበት፣ ከአርያም ለጎበኘን መስዋዕተ ሰባት የምናቀርብበት ልዩ የደስታ ሰሞን ነው። ኤፌሶን ምዕራፍ 1 ቁጥር 14። ሊቁ ቅዱስ ያሬድ በዓለ መራዊን ለምን 2 ጊዜ ሰራው ቢሉ የመጀመሪያው የዋናው ሰርግ ምሳሌ ሲሆን ሁለተኛው ሙሽራውና ሙሽሪት ወደ ሙሽሪት ቤተሰቦች የመመለሳቸው ምሳሌ ነው። አንድም የመጀመሪያው ማለትም ከልደት በፊት ያልነው ማለት ነው የሙሽራው አቀባበልን ይመለከታል። ሁለተኛው የሙሽራውን አሸኛኘትን ይመለከታል። የመጀመሪያው ከልደት በፊት ለ4 ቀናት ወዳጅ ዘመድ የሩቁም የቅርቡም ተሰብስቦ በሙሽራው ቤት ሲደሰት ይሰነብትና በ4ኛው ቀን ሽልማት ይሰጣል። ከዚህ በኋላ በሙሽሪት ቤት ደግሞ ማለት ነው 7 ቀን ይሰነብታሉ። የምሳሌ ነው። የመጀመሪያው በዓለ መርዓዊ ወደዚህ ዓለም የመምጣቱ፣ የሁለተኛው በዓለ መርዓዊ ወደ ሰማይ የማረጉ ምሳሌ ነው። አንድም የመጀመሪያው የቀዳማዊ ምጽአቱ፣ የሁለተኛው የዳግም ምጽአቱ ምሳሌ ነው። ሙሽራው በሙሽሪት ቤት በተድላ በደስታ መሰንበቱ መርዓዊ ክርስቶስ በመርዓት ቤተ ክርስቲያን ማዕደ ነፍስ ቅዱስ ሥጋውና ክቡር ደሙን አዘጋጅቶ ምእመናንን የማስደሰቱ ምሳሌ ነው። ዘመነ መርዓዊ ሙሽራን የመቀበል ዘመን እንደሆነ ቅዱስ ያሬድ ሲናገር ብርሃን ከሰማይ ወርዶ ተወለደ፣ የዘላለም መመኪያ የሚሆን መርዓዊ ደስተኛ የሆነ ክርስቶስ በሥጋ ተገለጠ፣ በኃጢአት ጨለማ ስንኖር ብርሃን ወጣልን፣ ሕፃን ተወለደልን፣ ኃጢአታችንም ተወገደልን። ስለዚህ ምስጋና ለአምላካችን እናቅርብ። ከእንግዲህ ወዲህ ሐዘን የለም። ሙሽራው ክርስቶስ በሥጋ እንደመጣ ለሚያምን ሁሉ ደስታንና ሐሴትን እናብስር፣ ለክብሩ ምስጋናን እናቅርብ እያለ አጥንት በሚያለመልም ጣዕመ ዜማ የዘመረው ሕግን በመተላለፍ ምክንያት ወደ ዓለም የገባው ኃጢአት እንደተወገደና ዘመኑም የምስጋና ዘመን መሆኑን ጭምር በማስመልከት ነው። አባ ጊዮርጊስ ዘጋስጫም በዘመነ መርዓዊ ከእኛ ጋር በደስታ በዓልን ያደርጉ ዘንድ አባቶችን እንጥራቸው፣ ከሁሉ በፊት አዳምን እንጥራው። እነሆ ከገነት በወጣ ጊዜ አዳም ከእኛ እንዳንዱ ሆነ ብሎ እግዚአብሔር የተናገረው ተፈጸመ። እግዚአብሔር ከሴት ልጅህ ሥጋን ለበሰ፣ የወደድከውን አምላክነት ከሴት ልጅህ በተወለደ በመለኮት ሰው መሆንን አገኘኸው። ስለዚህ ሰው ሆይ ያከበረህን አምላክ አመስግነው፣ ታላቅ ነገር አድርጎልሃልና በማለት ዘምሯል። ሊቁ ቅዱስ ያሬድም እንዲህ እንዳለ ሰውን የወደደ መድኃኒታችን ኢየሱስ ክርስቶስን የምናመሰግንበት የምስጋና ጊዜ ይህ ነው በማለት ዘመነ መርዓዊ ከኃጢአት ባርነት ነፃ የወጣንበት ለምስጋና የተጠራንበት ዘመን መሆኑን በግልጽ ያስረዳል። በበዓለ መርዓዊ አቤቱ ኢየሱስ ክርስቶስ ሆይ መታድንህናልና አፋችንንም በምስጋና በእልልታ ሞልተኸዋልና ስለዚህ ደስ አለን፣ ዳግመኛም በደስታችን ላይ ደስታ ተጨመረልን እያልን እንደ ሊቁ የምስጋና እጅ መንሻ ልናቀርብለት ይገባል። መዝሙር 125 ቁጥር 2፣ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 13። ቅዱስ ያሬድ ልቦናችሁን አረጋጉ፣ ጉልበታችሁን አበርቱ፣ አምላካችን ፍርድን ይመልሳል ይበቀላልም፣ እርሱ በተመረጠች ቀን መጥቶ ያድነናል፣ ደስታ ይሆንልናል፣ ሰላምንም ይሰጠናል የሚለው ቃለ ትንቢት በዘመነ መርዓዊ ፍጻሜውን እንዳገኘ ተናግሯል። ከዚህም ጋር የሕግ ፍጻሜ ሆኖ ፍርድን የመለሰው ፍሬ ሕይወት ክርስቶስ ጸጋን ከተሞላች ድንግል ተወልዶ ይህን የምስራች የሰማንበት ዘመነ መርዓዊ እጅግ የከበረና ከሌሎቹም ጊዜያት የተለየ ደስታ ጊዜ መሆኑን እናስተውላለን። ኢሳይያስ 35 ቁጥር 4፣ ሉቃስ ምዕራፍ 1 ቁጥር 26፣ ሮሜ ምዕራፍ 10 ቁጥር 4። አካለ ክርስቶስ የሆነችው ቤተ ክርስቲያን ለእርሱ በመታመን ሙሽራዋ ክርስቶስ እንደሆነ አውቃ በማመስገንና ከፍ ከፍ በማድረግ እንደምትኖርም አሁንም ቅዱሱ ሲናገር ቤተ ክርስቲያን ሙሽራዋን ክርስቶስን አውቃለች በማለት ተናግሯል። ሙሽርነቷን ጠብቃ ራሷን አዘጋጅታ የምትኖረው ቤተ ክርስቲያን የቅዱሳን የጽድቅ ሥራ የሆነውን የተልባ እግር ልብስ በበጉ ሰርግ እንድትጎናጸፍ ተሰጥቷታል። ራዕየ ዮሐንስ ምዕራፍ 19 ቁጥር 8። እንግዲህ ከብዙ በጥቂቱ
ዘመነ መራዊ የሚባለው ጊዜ ከልደት በፊትና ከልደት በኋላ በዚህ መልኩ ሙሽራው ኢየሱስ ክርስቶስንና ሙሽሪት ቅድስት ቤተ ክርስቲያንን የሚያሳስብ እንደሆነ በዚህ መልኩ እንደ መነሻ ይህን መልእክት ወደ ልባችን አምላካችን አድርሶናል። አሁን ወደ ሰርጉ ደግሞ እንምጣ። ምናልባት ይህን መርሃ ግብራችን ለረጅም ጊዜ የምትከታተሉ ወገኖቻችን እንደምታስታውሱት ጋብቻና እድሜ፣ ጋብቻና የዘር ሐረግ ከዚሁ ጋር የተያያዙ በጣም በርካታ ቁም ነገሮችን ከዚህ ቀደም ወደ እናንተ ማድረሳችን ይታወቃል። ወደፊት እንዳስፈላጊነቱ በስፋት የምንመለስበትም ቢሆን ለዛሬ እንደው ትኩረት ሰጥተን ትንሽ ከለስ አድርገን ለማየት የሚያስፈልገን ሰርግ የሚለውንና የሙሽራና ሚዜ እንዲሁም ደግሞ ሴት ወይም ደግሞ ሙሽሪት ከወንዱ ከባለቤቷ ቀኝ የምትቆምበት ምክንያቱ ምንድን ነው የሚሉትን ነው ለማየት የምንሞክረው። የቀረውን ደግሞ በቀጣዩ የምንመለስበት ይሆናል። ስለ ሰርግ እንዲህ እንላለን። መላእክትም ቢሆኑ ሰዎች በንጽህናና በቅድስና ሆነው ሲጋቡ ደስ ይላቸዋል ይላል ቀሌምንጦስ መጽሐፍ። ሰርግ ከምርጫና ከማጫ ወይም ጥሎሽ ቀጥሎ የሚመጣ የጋብቻ አንዱ ምዕራፍ ነው። ሰርግ ጥሬ ትርጉሙ ጋብቻ፣ በዓል፣ ድግስ፣ የሚያጌጡበት፣ የሚሸለሙበት ማለት ነው። ሰርግ በሕይወት አንድ ጊዜ የሚፈጸም ብቻ ሳይሆን ተጋቢዎች ለቀጣይ ሕይወታቸው መሰረት የሚጥሉበት፣ እናት አባታቸውን ትተው እርስ በርሳቸው አንድ የሚሆኑበት ልዩ የደስታ ወቅት ነው። ሰርግ በቤተ ክርስቲያን ስርዓት በሕጉና በወጉ መሰረት ሲፈጸም ተጋቢዎችን ያስደስታል፣ ቤተሰብን ያኮራል። ሰርግ ንጹሕና ቅዱስ የሚሆነውም በወላጆች ፈቃድና በቤተ ክርስቲያን ስርዓት ሲፈጸም ነው። ይህ የተክሊል ጋብቻ ማለት ነው። የተክሊል ጋብቻ የሕግ ጋብቻ ማለትም ነው። ተክሊል ማለት ወንድና ሴት ተስማምተው በሚያደርጉት ጋብቻ ካህኑ የሚሰራው ጸጋን፣ በረከትን የሚሰጥበት መንፈሳዊ አገልግሎት ነው። ሁለቱም ወገኖች ወንዱ እኔ እገሌ ሚስቴን እገሊትን ወድጄ ለሚስትነት ተቀብያለሁ፣ ወደፊት በማንኛውም ምክንያት ሚስቴን እገሊትን ላልፈታ በእግዚአብሔር ስም ምያለሁ፣ ሴቲቱም እንደዚሁ እኔ እገሊት ባሌን እገሌን ወድጄ ለባልነት ተቀብያለሁ፣ ወደፊት በማንኛውም ምክንያት ባሌን እገሌን ላልፈታ በእግዚአብሔር ስም ምያለሁ እያሉ በቤተ ክርስቲያንና በሕዝበ ክርስቲያን ጉባኤ ፊት ቃላቸውን ሰጥተው አንድነታቸውን በመሐላ የሚያጸኑበት የሕግ ማሰሪያ ውሳኔ ነው። ተክሊል ለአቅመ ሔዋን የደረሰች ድንግል ልጃገረድና ለአቅመ አዳም የደረሰ ድንግል ወንድ በተክሊል ስርዓት ተጋብተው ባልና ሚስት ለመሆን ከቄሱ እጅ የቃል ኪዳን ቀለበትን ተቀባብለው የጋብቻ ሕግን የሚያጸኑበት፣ አንድ አካል አንድ አምሳል ለመሆን የሚፈጽሙት የቤተ ክርስቲያን ስርዓት ነው። ከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት። ጋብቻቸውን በጸሎት በተክሊልና በቁርባን የሚፈጽሙ ተጋቢዎች ሕይወታቸው በተዋህዶ በአንድነት ይጸናል፣ ፍቅራቸው ፍጹም ይሆናል፣ ቤታቸው በበረከት ይሞላል። ከዚህም በላይ እግዚአብሔርን የሚፈሩ ሰውን የሚያከብሩ ልጆችን ያፈራሉ። በሀገራችን በጥንት ጊዜና በአሁኑ ጊዜ ባለው የሰርግ ስርዓት በርካታ ልዩነቶች አሉ። ወደ ልዩነቶቹ ዝርዝር ይዘት ከማብራታችን በፊት በሀገራችን የነበረውን የሰርግ ስርዓት ከቅዱስ መጽሐፍና ትውፊታችን ጋር በማነጻጸር ለማየት እንሞክር። ከትርጓሜው ለማወቅ እንደሚቻለው ሰርግ የደስታ ቀን ነው። ደስታን ለመግለጽ ወይም ለማሳየት ከምንጠቀምባቸው መንገዶች ድግስ አንዱ ነው። ደግሶ መዳር ጥንትም ጀምሮ የነበረ ባህል መሆኑን በርካታ የቃልና የጽሑፍ መረጃዎች ያሳያሉ። አዳምና ሔዋን ሳይቀሩ ሰርጋቸው አእዋፍ ባመጡላቸው ፍሬያትና ጽጌያት ወይም አበባ በደማቅ ሁኔታ መከናወኑን ቤተ ክርስቲያናችን ካቆየችልን ትውፊት እናውቃለን። በአዳምና ሔዋን ሰርግ ወቅት መላእክት ሳይቀሩ ደስታቸውን ገልጸዋል። እግዚአብሔር በግርማ ሞገሱ ሸፍኖ ጋብቻቸውን በባረከላቸው ጊዜ እጅግ በጣም ደስ አላቸው፣ መላእክትም ስለ እነርሱ በጣም ደስ አላቸው። ቀሌምንጦስ ገጽ 5። ከዚህ የምንረዳው ሰርግ የሐሴትና የፌስታ ወቅት መሆኑን ነው። እንኳን ሰው መላእክትም ቢሆኑ ሰዎች በንጽህናና በቅድስና ሆነው ሲጋቡ ደስ ይላቸዋል። የሰው ልጅ መልካም በሰራ ቁጥርና ሰይጣን በተሸነፈ ጊዜ ደስ ይላቸዋልና። በቅዱስ መጽሐፍ የሰርግ ድግስን በተመለከተ ለመጀመሪያ ጊዜ ተጠቅሶ የምናነበው ያዕቆብና ሊያ በተጋቡ ጊዜ ነው። ላባም የዚያን ስፍራ ሰዎች ሁሉ ሰብስቦ ሰርግ አደረገ ይላል። ሶምሶንም ጋብቻውን የፈጸመው ሰርግ በመደገስ ነበር። አባቱም ወደ ሴቲቱ ወረደ፣ ሶምሶንም ከዚያ ሰርግ አደረገ፣ ጎበዞች እንደዚህ ያደርጉ ነበርና ይላል
ኦሪት ዘፍጥረት ምዕራፍ 29 ቁጥር 22 እና መጽሐፈ መሳፍንት ምዕራፍ 14 ቁጥር 10። በሰርግ ወቅት መብላትና መጠጣት ብቻ ሳይሆን እልልታና የደስታ ድምፅ የተለመደና የእግዚአብሔርን ፈቃድ ነው። እግዚአብሔር ሰዎች ከሕጉ ርቀው ክፉ ሥራ በሰሩ ጊዜ ግን ይህን ዕድል ይነፍጋቸዋል። እነሆ በዓይናችሁ ፊት በዘመናችሁም የደስታን ድምፅና የእልልታ ድምፅ፣ የሴት ሙሽራ ድምፅ፣ የወንድ ሙሽራ ድምፅ ከዚህ ስፍራ አስቀራለሁ እንዳለ ኤርምያስ ምዕራፍ 16። እንደዛ ስለተባለ ግን በሰርግ ጊዜም ቢሆን ከስርዓት ውጭ የሆነ ጭፈራና የቃየል ልጆች አይነት የጥጋብ ዘፈን መዝፈን ይቻላል ማለት አይደለም። መጋባት በሁሉ የተከበረች ትሁን፣ መኝታውም ንጹሕ በተባለው መሰረት ዕብራውያን 13 በሰርግ ወቅት የሚደረጉ የደስታ ሁኔታዎች ሁሉ ሃይማኖታዊ ስርዓትን የሚጥሱ መሆን የለባቸውም። ሙሽሮችን የሚያሞጋግሱ የእግዚአብሔርን ክብር ከፍ ከፍ የሚያደርጉ እንጂ። የድግስ ጉዳይም እንደዚሁ ነው። ሰርግ ሙሽሮች የሚሸለሙበት፣ እንደ ንጉሥና ንግሥት ከብረው የሚታዩበት፣ ሰርጉን ለማድመቅ ከቅርብም ከሩቅም የመጡ ሰዎች በጋራ ሆነው ደስታቸውን የሚገልጹበት፣ ለዚህ ላደረሳቸው ለእግዚአብሔር ምስጋና የሚያቀርቡበት፣ ከሁሉ በላይ ወላጆች የልጆቻቸውን ዓለም ወይም ፍሬ የሚያዩበት በመሆኑ ድግስ ማስፈለጉ አጠያያቂ አይደለም። ከጊዜ በኋላ የመጣው የኢትዮጵያውያን የሰርግ ድግስ አቅምን ያላገናዘበ መሆኑ ባይካድም ስርዓቱ ግን የኦሪቱን ባህል ጭምር የሚያንጸባርቅ ነው። ዳንኤል ሮብስ እንደ አውሮፓውያን አቆጣጠር በ1963 ዓ.ም የጋብቻው ስርዓት በኦሪት መልክ የሚፈጸም ሲሆን የሙሽራው ወዳጆች ያጅቡታል፣ በቃና ዘገሊላው ሰርግ መልክ ግብር ይገባል በማለት እንደጻፈው መሆኑ ነው። የሙሽራው ወዳጆች ሲል ሚዜዎች ለማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከንጽሕት ቅድስት ድንግል ማርያምና ከደቀ መዛሙርቱ ጋር በመሆን በቃና ዘገሊላ ሰርግ ተገኝቶ የመጀመሪያው የሆነውን ተአምራቱን መግለጡን ማሳየቱን ስናይ በዚህ አጋጣሚ ጌታችን በርካታ ምስጢራትን ለመግለጽ እንደፈለገ እናያለን። በመጀመሪያ ተአምራቱን የፈጸመው በእናቱ ጥያቄ መሰረት ነው። ይህም ጌታ በእናቱ አማላጅነት ጥያቄያችንን የሚፈጽምልን መሆኑን ለማሳየት ነው። ከዚህም በላይ ተጠርቶ በሰርግ መገኘቱና ለድግሱ ማስፈጸሚያ የሚያገለግለውንና የጎደለውን የወይን ጠጅ ሞልቶ ማትረፍረፉ በሰርግ ወቅት ድግስ መደገስ ክልክል አለመሆኑን፣ ከሁሉ በላይ ደግሞ ጋብቻ ቅዱስና በእግዚአብሔር ዘንድ የተደገፈ ስርዓት መሆኑን ለማሳየት ነው። ባይሆን ከገሊላው ሰርግ የምንማረው ድግስ በመጠንና በአቅም መሆን እንዳለበት ነው። ባለሰርጉ ጌታን ያህል የበረከት ባለቤት ባይጠራ ኖሮ ያዘጋጀው የድግስ መጠን የጠራቸውን ሰዎች ማስተናገድ የሚችል አልነበረምና። ከዚህ የምንማረው ማንኛውንም ዝግጅት ስናዘጋጅ በአቅማችን በልካችን መሆን እንዳለበት፣ ከሁሉ በላይ ግን እግዚአብሔርን አጋዥና ረጂ አድርገን ከተነሳን የጎደለውን እንደሚሞላልንና ያነሰውን እንደሚያበዛልን ነው። እዚህ ላይ ድግስን በተመለከተ ሊተኮርበት የሚገባ ጉዳይ አለ። ሰርግ ምንጊዜም የሚደገሰው በደጋሹ ሀብትና አቅም ልክ መሆን አለበት። በሀገራችን የነበረውና አሁንም በአብዛኛው የሚታየው የድግስ ሁኔታ ግን አቅምን ያገናዘበ፣ የተጋቢዎችን ቀጣይ የህይወት መንገድ በሚረዳ መልክ የሚከናወን አይደለም። ብዙውን ጊዜ በይሉኝታ ሰው ምን ይለኛል፣ ከማናንሼ ወዘተ ከሚል አጉል ልማድ ተነስቶ ተበድሮና ተለክቶ የሚደረግ ድግስ ነው። በመሆኑም በሰርግ ዕለት የሚታየው ደስታና ፈገግታ ሳምንት ሳይሞላው በጭንቀትና በብስጭት ይተካል። በእርግጥ የጥንቱ የአገር ቤት ጋብቻ በጎረቤትና በዘመድ ትብብርና መረዳዳት ይከናወን ስለነበር በደጋሾች ዘንድ የሚያሳድረው ጫና እምብዛም ነበር። እንዲያውም ሰርግ በኢትዮጵያ ማህበረሰብ ውስጥ ማህበራዊ ኑሮን በማጠናከርና የእርስ በርስ ትብብርን በማጎልበት በኩል የላቀ ሚና ነበረው ማለት ይቻላል። ባለንበት ዘመን ግን የድግሱ ወጪ ሙሉ በሙሉ በደጋሹ ጫንቃ ላይ ስለሚወድቅ አስተማማኝ አቅም ለሌለው ሰው ከፍተኛ ድግስ ለመደገስ ይከብደዋል። ይህ ስለተባለ ግን በአንዳንድ ሰዎች ዘንድ ሲደረግ እንደሚታየው በቁራጭ ካርድ ብቻ እወቁልን ብሎ ያለ ሰርግ ቢያንስ ቤተሰብ በሌለበት መጋባት ከባህልም ከሃይማኖትም አንጻር ተደጋፊነት የለውም። ምክንያቱም በሰርግ ያልታጀበ ጋብቻ ዝናብ አልባ ደመና ስለሚሆን ነው። መስከረም ያለ አበባ፣ ሰርግ ያለ ጭብጨባ ተብሎስ የለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን እንደ ሙሽራ መንግሥተ ሰማይን እንደ ሰርግ ቤት መስሎ ማቅረቡ ያለ ምክንያት አይደለም።
መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች እንዲል ማቴዎስ 22። የንባቡ ወይም የመልእክቱ ምስጢር የጠለቀና የረቀቀ ብሎም ስለ ሰማያዊ መንግሥት በምሳሌ የቀረበ ቢሆንም ከላይ በተጠቀሰው ምዕራፍ ንጉሡ ለልጁ ሰርግ በቂ ዝግጅት ማድረጉን፣ ላሞችንና በጎችን ማረዱን ስናይ ድግሱ ከአቅም በላይ ካልሆነና ስርዓቱ ሕገ እግዚአብሔርን የተከተለ እስከሆነ ድረስ ደግሶ መዳር በደል አለመሆኑን ያሳያል። በሰርግ ወቅት ሙሽሮች ብቻ ሳይሆኑ በተቻለ መጠን ታዳሚውም የተለየና አዲስ ልብስ መልበስ አለበት። በዚሁ ማቴዎስ 22 ቁጥር 11 እንደተገለጸው ሰርግ የደስታ የእርካታ ሰዓት ነውና ነፍሴም በአምላኬ ደስ ይላታል፣ የገነት ልብስ አልብሶኛልና የጽድቅም መጎናጸፊያ ደርቦልኛልና፣ አክሊል እንደለበሰ ሙሽራ በሽልማትም እንዳጌጠች ሴት ሙሽራ ኢሳይያስ 61። ደስ ይበለን በብዙ ደስታ ምስጋና ምንስጠው፣ የበጉ ሰርግ ደርሷልና ራሷን አዘጋጅታለችና ብሎ ራእይ 19 ላይም ይህንኑ ይናገራል። እንግዲህ ሰርግን በተመለከተ አንዳንድ ሀሳቦችን በዚህ መልኩ አምላካችን በቸርነቱ አስተምሮናል። ሙሽራና ሚዜ ወደሚለው ርዕሰ ጉዳይ እንሄድ። ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። ዮሐንስ ምዕራፍ 3 ቁጥር 29። ጋብቻ ካለ ሰርግ አለ። የሰርግ ባለቤቶች ደግሞ ሙሽሮች ናቸው፣ ሚዜዎችም አጃቢዎቻቸው። ሙሽሮች በሰርጋቸው ዕለት ተሸልመውና ተሹመው ንጉሥና ንግሥት የሚል የክብር ስያሜ አግኝተው ይውላሉ። አንዳንድ ሰዎች የሚዜ ጉዳይ ከሃይማኖት ጋር የሚያያይዘው ታሪክ እንደሌለ ይናገራሉ። ይሁንና ሙሽሮች አምሳለ ንጉሥና ንግሥት በመሆናቸው ነገስታት የቅርብ ባለሟሎችና አጃቢዎች ወይም ሹማምንት እንዳላቸው ሁሉ ሙሽሮችም ከእነርሱ ጋር በቅርበት ሆነው የሚያጅቧቸው ሚዜዎች ይደረጉላቸዋል። የንጉሥ ባለሟሎች ንጉሱንና ሕዝቡን እንደ ድልድይ ሆነው የሚያገናኙ ማዕከላውያን እንደሆኑ ሁሉ ሚዜዎችም ሙሽራና ሙሽሪትን፣ ሙሽሮችንና ቤተሰብን ያገናኛሉ። ይህ ብቻ አይደለም። ሚዜ ሃይማኖታዊ መሰረት እንዳለውም ከቅዱስ መጽሐፍ እንረዳለን። ለምሳሌ ሶምሶን ሲያገባ ሚዜዎች ነበሩት። የዚያም ስፍራ ሰዎች ባዩት ጊዜ 30 ሰዎች ሰጡት ከእርሱ ጋር ሚዜ የሆኑ ዘንድ ይላል መጽሐፈ መሳፍንት 14። በመሰረቱ ሚዜ የሙሽራ ጓደኛ፣ አርከ መርዓዊ፣ ግልገል ሙሽራ፣ እኩያው፣ አምሳያው ማለት ነው። በዚህ መሰረት ነው መጥምቁ ቅዱስ ዮሐንስ የጌታችን የኢየሱስ ሚዜ የተባለው። ሕዝቡንና ኢየሱስ ክርስቶስን በማስተዋወቅ እንደ ድልድይ በመሆን አገልግሏልና። ሙሽራ ያለችው እርሱ ሙሽራ ነው፣ ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል ብሎ በዮሐንስ ወንጌል ምዕራፍ 3 ቁጥር 29 እንደተነገረ፣ ሐዋርያትም የጌታችን ሚዜዎች ተብለዋል። ኢየሱስም አላቸው፣ ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዙን ይችላሉን? ማቴዎስ 9:15፣ ዮሐንስ 15:15። በሀገራችን የነበረው የሚዜ አመራረጥና ተግባር ስናይ ከዚሁ ከመጽሐፍ ቅዱስ ጋር በእጅጉ የተያያዘ መሆኑን እናያለን። ሐዋርያት የጌታ ታዛዦችና ተማሪዎች እንደነበሩ ሁሉ ሚዜዎችም ሙሽሮችን ይታዘዛሉ፣ ያገለግላሉ። ሌላው ቀርቶ ሙሽራ ትዳር ከያዘች በኋላም ቢሆን ከባሏ በኩል በደል ቢደርስባት በደሏንና ብሶቷን ወይም ሚስጥሯን የምታካፍለው ለወንድ ሚዜዋ ነው። መስፍን ልሳኑ የተባሉ የአማርኛ መጽሔተ ቃላት መጀመሪያ ክፍል 1946 ዓ.ም በተጻፈው መልእክታቸው ላይ ሚዜ የሚለውን ሲፈቱት የምታገባውን ልጃገረድ ከእህት ያለያትም ብሎ ለሙሽራው ከእናት ከአባቷ የሚቀበልላት ናት ብለውታል። ሚዜዎችም ቢሆኑ እንዲሁ ተነስተው ሚዜ አይሆኑም። በእግዚአብሔር ስም ምለው ቃል ኪዳን ገብተው ነው። ለምሳሌ በትግራይ ሚዜ የሚሆነው ወጣት ገና ያላገባ መሆን አለበት። በእጁ ጧፍ ይዞ በሙሽሪቷ አናት ላይ 3 በማዞር ቃል ኪዳን ይገባል። እንግዲህ ቃል ኪዳን የሚገባበት እዚህ በትግርኛ የተጻፈ አለ። አረኩ አረኩ አርከይ ብጽሐኒ አርከይ እገላ አብርሃም ይስሐቅ ሳራ እያለ የሚገባው ቃል ኪዳን ነው። እንግዲህ ምናልባት ይህንን በቦታው የምታውቁ በበለጠ ለእናንተ ግልጽ ይሆንላቸዋል እና በተለይ እንግዲህ በትግራይ እንዲህ አይነት አሰራር ወይም ደግሞ እንዲህ አይነት የቃል ኪዳን አገባብ ስርዓት እንዳለም እንድንረዳ ለመጠቆም ነው። ለዛሬ የመጨረሻ አድርገን የክፍል 1 ከጋብቻ ከትዳር ከቅድመ ጋብቻ ጋር በተያያዘም ልንሰማው የሚያስፈልገንን ትምህርትን ጠቅለል የምናደርገው ሴት ሙሽራ ከወንድ ሙሽራ ቀኝ ለምን ትሆናለች የሚል ነው። ብዙ ጊዜ እንግዲህ አይታችሁ እንደሆነ ሰርግ ላይ ሙሽሪት ምን ጊዜም ከወንዱ ቀኝ ነው የምትቆመው። ይህ ለምን ሆነ የሚል ነው። እጅህ
በቀኝ ሰው ላይ ትሁን። መዝሙር 80። በሀገራችን ቀደም ባለው ጊዜ ወንድና ሴት ጎን ለጎን ተቀምጠው ወይም ቆመው እያሉ በማየት ብቻ ባልና ሚስት ወይም ወንድምና እህት ወዘተ መሆናቸውን ማወቅ ይቻል ነበር። ምክንያቱም ባልና ሚስት ከሆኑ ምንጊዜም ሴቷ ከወንዱ ቀኝ ነው የምትሆነው። ሴት የተፈጠረችው ከወንድ ግራ ጎን አጥንት ነው። እግዚአብሔርም ከአዳም ግራ ጎድን አንዲት አጥንት ወስዶ ሔዋንን ፈጠራት እንዲል ቀሌምንጦስ ገጽ 5። አበው ይህን አስመልክተው ሲናገሩ የሰው ልብ ያለው በግራ ጎናችን ነው፣ ሴትም ከልብ ስር ካለው የጎድን አጥንት መፈጠሯ የወንድ ልብ መሆኗን ያመለክታል ይላሉ። ወንድ በሴት በቀላሉ የሚማረከው ለዚሁ ሳይሆን ይቀራል። ሴት ከወንድ ግራ ጎን አጥንት ከተፈጠረች ለምን ታዲያ ከወንድ ቀኝ ትቆማለች ወይም ትቀመጣለች ቢሉ ሙሽራ የንግሥት ተምሳሌት ናት ብለናል። ንግሥት ደግሞ ካላት ክብር አንጻር በንጉሥ ቀኝ ትቀመጣለች። ሙሽራም ማለትም ሚስት ክብርት ስለሆነች የሚያስከብርም ስለምትወልድ ከባሏ ቀኝ ትቀመጣለች ወይም ትቆማለች። ንግሥትም የአፌርን ወርቅ ለብሳ በቀኝ ትቆማለች። መዝሙር 44። ለንጉሱም እናት ወንበር አመጡላት፣ በቀኙም ተቀመጠች። አንደኛ ነገሥት ምዕራፍ 2። የቀኝን ምስጢራዊ ትርጉም ከዚህም በላይ ተንትኖ ማየት ይቻላል። ቃሉ እንዳገባቡ የተለያየ ምስጢርና ትርጉም የሚሰጥ ቢሆንም በጥቅሉ ሲታይ ቀኝ የሚለው ቃል በቅዱስ መጽሐፍ ውስጥ የመልካም ነገር ምሳሌ ሆኖ ነው የሚገኘው። ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ነፍሳትን ከሲኦል ባርነት ነፃ ካወጣ በኋላ በአብ ቀኝ ነው የተቀመጠው። ዕብራውያን ምዕራፍ 1 ቁጥር 3፣ ዕብራውያን ምዕራፍ 11 ቁጥር 12፣ ዕብራውያን ምዕራፍ 12፣ የሐዋርያት ሥራ ምዕራፍ 5 ቁጥር 31፣ ሮሜ ምዕራፍ 8 ቁጥር 34። ቀዳሜ ሰማዕት ቅዱስ እስጢፋኖስ አይሁድ በድንጋይ ሊወግሩት ወደ አደባባይ ባወጡት ጊዜ ወደ ሰማይ ሲመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር አብ ቀኝ እንደተቀመጠ አይቶታል። የሐዋርያት ሥራ ምዕራፍ 7። ጴጥሮስና ዮሐንስ በ9 ሰዓት ለጸሎት ወደ ቤተ መቅደስ በመሄድ ላይ እንዳሉ ከእናቱ ማኅፀን ጀምሮ አንካሳ የሆነ ሰው አገኙ። ጴጥሮስ ያንን አንካሳ ያዳነው በቀኝ እጁ ይዞ በማስነሳት ነበር። በዮሐንስ ወንጌልም ተጽፎ እንደምናየው ከዕለታት በአንዱ ቀን ጌታችን በባህር ዳር ቆሞ ሐዋርያትን የሚበላላችሁን ሲል ጠየቃቸው። እነርሱም ሌሊቱን በሙሉ ምንም አላጠመዱም ነበርና የለንም አሉት። እርሱም መልሶ መረቡን በታንኳይቱ በስተቀኝ ጣሉት ታገኙም አላችሁ አላቸው። ዮሐንስ ምዕራፍ 21። ካህኑ ዘካርያስም ደግሞ ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች ብሎ የምስራች የነገረው ቅዱስ ገብርኤል የታየው በዕጣኑ መሰዊያ ቀኝ ቆሞ ነው። ሉቃስ ምዕራፍ 1 ቁጥር 11። ያዕቆብ ልጆቹን ይሁዳንና ሌዊን ለማስመረቅ ወደ አባቱ ወደ ይስሐቅ ይዟቸው በሄደ ጊዜ ይስሐቅ ሌዊን በቀኝ እጁ ይዞ ነበር የመረቀው። በተመሳሳይ መልኩ ዮሴፍ ልጆቹን በአባቱ በእስራኤል ለማስመረቅ በወሰዳቸው ጊዜ እንደ ዕድሜያቸው ቅደም ተከተል ምናሴን በእስራኤል ቀኝ፣ ኤፍሬምን ደግሞ በግራ አቆማቸው። ነገር ግን እግዚአብሔር ከምናሴ ይልቅ የመረጠው ኤፍሬምን ስለነበር እስራኤል ቀኝ እጁን በኤፍሬም ላይ አደረገ። ዘፍጥረት 48 ቁጥር 13። ነቢየ እግዚአብሔር ዳዊት በጸሎቱ ደጋግሞ ቀኝን ያነሳል። ጥቂቶቹን ለመጥቀስ ያህል በቀኝህ አድን አድምጠኝም መዝሙር 108፣ ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ መዝሙር 137፣ ቀኝህ ጽድቅን የተሞላች ናት መዝሙር 48፣ ቀኝ እጄንም ያዝከኝ መዝሙር 7፣ የሚያምኑህ ከሚቃወሙ በቀኝህ የምታድናቸው መዝሙር 17፣ ቀኝህም ታጸናኛለች መዝሙር 18፣ በቀኝ አድነን መዝሙር 60፣ እጅህ በቀኝህ ሰው ላይ ትሁን መዝሙር 80። ጌታችን መድኃኒታችን ኢየሱስ ክርስቶስም በመጨረሻው ቀን ለፍርድ በሚመጣበት ጊዜ ጻድቃንም በቀኙ ኃጥአንም በግራው እንደሚያቆም ራሱ ነግሮናል። የአገሬ ሰው ማለዳ ተነስቶ ጸሎት ካደረሰ በኋላ በቀኝ አውለኝ ብሎ ከቤቱ የሚወጣውም ያለ ምክንያት አይደለም፣ ቀኝ የጽድቅ ግራ የኃጢአት ተምሳሌት መሆናቸውን ስለሚያውቅ እንጂ። መጽሐፉም ቢሆን ከግራ መከራ ይገለጣል ይላል ኤርምያስ ምዕራፍ 1 ቁጥር 14። እንግዲህ ከብዙ በጥቂቱ ሴት ሙሽራ ከወንድ ሙሽራ ቀኝ ለምን ትሆናለች የሚለውን ምንም እንኳን ከግራ ጎኑ ብትወጣም ቀኝ የሚለውን ትርጉም ስንረዳ በዚህ መልኩ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የምታስተምረንን
እናገኛለን። እንግዲህ ለዛሬ ክፍል 1ን እዚህ ጋር ገታ ማድረግ ወደድን እንዳይበዛብን ለማለት ነው። በቀጣዩ መድኃኔዓለም ፈቃዱ ሆኖልን ስንገናኝ በክፍል 2 ደግሞ የ80 ጋብቻ የተባለበትን ምክንያትና ከጫጉላ ጋራ ከሌሎችም ጋራ ልናስባቸው ልንማራቸው የሚያስፈልጉ በርካታ ከዚሁ ከትዳር ሕይወት ጋር አምላካችን የሚያስተምረን የተዋሕዶ ቤተክርስቲያናችን ትዳርን፣ ጋብቻን በአጠቃላይ ሕይወቱን ከጋብቻ በፊትም ከጋብቻ በኋላም በትዳር ውስጥም ስንመላለስ የሚያስፈልገን በርካታ ትምህርት አለና እሱን እንግዲህ አለፍ አለፍ እያል እንደዚሁ መከታተላችን እንቀጥላለን። በክፍል 2 እንግዲህ አምላካችን እድሜውን አበድሮን ስንገናኝ በዚሁ በማኅደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን ትኩረት ሰጥተን የምንነጋገርበት ርዕስ ይኖረናልና በዚያ ደግሞ እንድትጠብቁን ከወዲሁ በመጋበዝ ነው። መርሃ ግብራችንን እንግዲህ አምላካችን እንደ ቸርነቱ እሱ ያስጀመረንን እሱ እንዲያስፈጽመን የሰማነውንም በልባችን ጽላት እንዲጽፍልን እየተማጸን ነው የምንጠቀልለው። የደግነት ባለቤት የምህረት አምላክ የፍቅር አምላክ ቸሩ መድኃኔዓለም በሰላም በጤና በሕይወት ጠብቆ ለዚህ ሰዓት አድርሶ ይህንን ሰማይና ምድር ሲያልፍ የማያልፈው ቃሉን በዚህ መልኩ ተገናኝተን እንድንሰማ ስለፈቀደልን ክብርና ምስጋና ለገናና ስሙ አሁንም ይሁንልን። የዛሬውን መልእክቶቻችንን ምንጭ ያገኘ ነው የመጀመሪያውን በተለይ ከጌታችን ከልደቱ በፊትና ከልደቱ በኋላ የዘመነ መራዊን ሁኔታ ያየንበትን ከሆህተ ስብከት ዘቅዱስ ያሬድ ቅጽ 1 በሊቀ ጉባኤ ጌታሁን ደምፀ ተጽፎ ከነበረው ለሁላችንም በእውነት ብንይዘው እጅግ በጣም ከምንጠቀምበት መጽሐፍ አንዱን ክፍል ነው ያመጣ ነው። ቀጣዩን ደግሞ ባህልና ክርስቲያናዊ ትውፊት በኢትዮጵያ በሚል ነፍሳቸውን በአጸደ ገነት አምላካችን ያኑርልንና መምህር ካህሳይ ገብረ እግዚአብሔር ጽፈው ከነበረው ያገኘነውን መልእክት ነበረ። እንደሱ እንደ አምላካችን ፈቃድ ይህንን ወደ እናንተ ያመጣ ነው። ሌሎች ምንጮች እየጠቀስን ብዙ መማማራችን እንቀጥላለን። ዋናው አምላኬ ሆይ የምሰማው ለክስ ለወቀሳ እንዳይሆንብኝ በልቦና የጽላት ጽፈህ ቢያንስ ካወቅኩበት ከሰማሁበት ጊዜ ጀምሮ እንኳን አንተን የማውቅበት ፍቅርን የማስብበት ያችን ከገቡ መውጣት ካገኙ ማጣት የሌለባትን መንግስትን ለመውረስ የሚያበቃኝን መልካም ሕይወትን የምላበስበት አድርግልኝ ብለን በትህትና በትዕግስት በፍቅር ሆነን መስማት እንደሚገባን ለራሳችን መንገር እንዳለብን ነው። ከሁላችንም የተሰወረ መሆን የሌለበት እግዚአብሔር አምላካችን አሁንም የቀጠሮ ሰዎች ይበለን። ሕዝባችንና ሀገራችንን አሁንም በአይነ ምሕረቱ ተመልክቶ ደጉን መልካሙን ጊዜ ያቅርብልን። ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን የደግነት ባለቤት እሱ ፈተናዎቿን ሁሉ ከእግሯ በታች ያስገዛላት፣ ፈታኞቿን ሁሉ አምላካችን ያስታግስልን፣ ወደ ልባቸው ይመልስልን። የእኔንም የእናንተንም የሁላችንን መጨረሻ ርርተ ሕሊና ርርተ ልቦና አዛኝት እናቱን መብርሃን እንድታሳምርልንና መውጣት መግባታችንን እሱ አምላካችን እየተመለከተልን የእሱን ፈቃድ ብቻ እየፈጸምን እንድንኖር በሃይማኖት እንዲያጸናን በምግባር እንዲያቀናን የቃሉ ባለቤት የመድኃኔዓለም ተቀዳሚ ተከታይ የሌለው የድንግል ማርያም አንድያ ልጇ የተቀደሰ ፈቃዱ ከሁላችን ጋር ይሁንልን። አሜን። ይቆየን። ማኅደረ ተዋሕዶን ለሚያደምጡ ሁሉ እንግዲህ መቼስ ማካፈል እንዳትረሱ ነው። ላይክ ሼር የሚባል ከሁላችሁም የተሰወረ ስላልሆነ ይህን እንደው እንድታደርጉ ነው። ብትችሉ ደግሞ ሰብስክራይብ አድርጋችሁ እንድትከታተሉ ከወዲሁ ለመጠቆም እንወዳለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።